ዜማ ያለው ሰው ሴት አለ። ኧረ አንተ መልካም ነህ መልካም ለኔ መልካም አሞር ያሳካል ወራሽካ ኧረ መልካም መልካም የኔ አባት ለኔ መልካም አሜን አሜን አሜን። ብዙ ጊዜ ዘመርኩኝ ማንነት ገርሞኝ ማቆም የማልቻልኩኝ ማምለኬን ቀጠልኩኝ በምድር ላይ ቢጻፍ ባህር ቀለም ሆኖ ያንተን መልካምነት አይገልጸውም ችሎ ኧረ አንተ መልካም ነህ መልካም ለኔ መልካም አምሮ ባሻትራፌና ኧረ አንተ ይሄን ነው የምናውቀው ስለ መልካምነት፣ ስለ ደግነት፣ ስለ ፍቅር፣ ስለ ቸርነት፣ ስለ የዋህነት፣ ስለ ትዕግስት በቅባት ስለ መንካት ከበረሃ ስለ ማውጣት ከጭንቁስ ነፃ ስለ ማውጣት ስለ በጎነት ኧረ አንተ ልዩ ነህ ልዩ ለኔ ልዩ ነህ ኧረ አንተ ልዩ ነህ ልዩ ለኔ ልዩ አሜን አሜን አሜን። ስጋ ለባሽ ሆኖ ክብሩ እንደ አበባ እንደ ሳር ሲረግፍ ኧረ እንዴት መታደል ነው! ኧረ እንዴት ማረፍ ነው! ኧረ እንዴት መታደል ነው! ኧረ እንዴት ማረፍ ነው! በማታልፈው ጌታ ባንተ መደገፍ ኧረ አንተ ልዩ ነህ ልዩ ለኔ ልዩ ልዩ ኧረ አንተ ልዩ ልዩ ለኔ ከፍ ይበል ድምፅ ዜማ ያለው ሰው ድምፅ ያለው ሰው ኧረ አንተ መልካም ነህ መልካም ለኔ መልካም አሜን 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 ኧረ አንተ መልካም ለኔ መልካም መልካም አሜን አሜን እስከ ዛሬ ድረስ እኔ እስከማውቀው የማይለወጥ ፊት ኢየሱስ ያንተ ነው አሜን እስከ ዛሬ ድረስ እኔ እስከማውቀው የማይለወጥ ኢየሱስ ያንተ ነው allora munia sandra boshe carla bariela አመልክሃለሁ ኢየሱስ ኦሆ ዘመን ሲመጣ ኦሆ ዘመን ሲቀየር ፍቅር ዛሬም ትኩስ ነው በፍጹም ኦሆ ዘመን ሲመጣ ኦሆ ዘመን ሲቀየር ፍቅር ዛሬም ትኩስ ነው በፍጹም ከፍ ይበል ድምፅ ሁልጊዜ
የማይሰለች ስሞት አሜን አሜን ወዳጄ የምለው ጌታ ነው ከፍ ይበል ስላንተም ኢየሱስ አሜን አሜን ዛሬም ኢየሱስ ነገም ኢየሱስ ሁልጊዜ ስላንተም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ አሜን ሁልጊዜም ኢየሱስ አሜን 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 እጄን አነሳሁ ላመልክ እጄን አነሳሁ ለፍቅር የለውም እጄን አነሳሁ ላመልክ አሜን 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 ያለ ምሕረት ምን አለኝ ያለ ይቅርታ ምን አለኝ ያለ ምሕረት ምን አለኝ ያለ ይቅርታ ምን አለኝ ምን አለኝ ምን አለኝ ዙፋን ለዘላለም የተባረከ የተቀደሰ ማለት የተቀደሰ ይሁን። እንደ ዓይን ብሌን ተጠንቅቀህ አቤት ጥበቃ ጥበቃ ያስደንቀኛል ከክፉ ሁሉ ቅጥር የተሰራለት ብቻ መንፈሳዊ መውረድ አሜን አሜን ቅጥርን ሃሌሉያ እንደ ዓይን ብሌን ተጠንቅቀህ አቤት ጥበቃ ጥበቃ ያስደንቀኛል ከክፉ ሁሉ አድነኝ ከፍ ይበልና በታላቅ እልልታ አንተ መልካም ነህ በሉት ኧረ አንተ መልካም ነህ መልካም ለእኔ መልካም ነህ ኧረ አንተ መልካም ነህ ለእኔ አንተ ልዩ ኧረ አንተ ሃሌሉያ ስሙ ለዘላለም የተባረከ ይሁን። ሻሎም ሻሎም። በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ ውድ አድማጮቼና ተመልካቾቼ ሁላችሁንም በተወደደው ጌታ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። ዛሬ ምሕረትና ቸርነቱ በስቶልን በእንዲህ አይነት ሁኔታ ከአራቱም ማዕዘናት በዚህ ሶሻል ሚዲያ አማካይነት ተሰብስበን የእግዚአብሔርን ቃል እንድንሰማ እግዚአብሔር አስፈላጊውን ቅድመ ሁኔታዎችን ሁሉ አመቻችቶ በጣም ብዙ የሆኑ ተግዳሮቶችን ተቋቁሞልን በፊቱ የምንሆንበትን ጸጋ የሰጠን አምላካችን ስሙ ለዘላለም የተባረከ ይሁን። ልክ እንደ ወትሮው እንደተለመደው ዛሬም እንደሚናገረን በጣም እርግጠኛ ነኝ። ቀደም ብላችሁ የገባችሁ ላይቭ ላይ አሁን እያየኋችሁ ያለዋችሁ ሁላችሁም በጌታ ፍቅር ላበረታታችሁ የምወደው ዛሬ እንደሚታወቀው በተደጋጋሚ ማስታወቂያ እንደተነገረው
የፊልጵስዩስ መጽሐፍ ክፍል 6ን ወይም ደግሞ ምዕራፍ 2ን ዛሬ አብረን የምንመለከትበት ጊዜ ይሆናል። በጣም የምትወዷቸውና የምትቀርቧቸው ወንድሞቻችሁና እህቶች የዚህ ፕሮግራም ተካፋዮች እንዲሆኑ እግዚአብሔር እኛን ከያለንበት ሁኔታ ሳንዘናጋ በሰዓቱ እንድንገኝ የረዳን ጌታ እግዚአብሔር እነሱም ደግሞ የዚህ ፕሮግራም ተካፋይ እንዲሆኑ እንዲረዳቸው አሁን በጌታ ፍቅር የተወሰኑ ደቂቃዎችን ሰጣችኋለሁ። መዝሙር እየሰማችሁ በሜሴንጀር ላይና በግሩፕ ላይ ቢያንስ ለአምስት ሜሴንጀር ላይና ግሩፕ ላይ ሼር ብታደርጉ መጨረሻ ላይ ይህን ፕሮግራም የተካፈሉ ሁሉ እግዚአብሔር ይባርካችሁ እያሉ እንደሚባርኳችሁ እርግጠኛ ነኝ። በጣም ድንቅ ጊዜ ነው የሚኖረን። እግዚአብሔር በልቤ ያስቀመጠውን ቃል አካፍያችሁ አስተምሪያችሁ እንደገናም ደግሞ በቃሉ ላይ ተንተርሰን የምንጸልይበት ጊዜ ይሆናል። ስለዚህ የመጣችሁ ሁላችሁም እንዳትወጡ በጌታ ፍቅር አበረታታችኋለሁ። ሌላው በዚህ አጋጣሚ አጋፔ ሶሻል ሚዲያ ጎስፔል ሚኒስትሪ በሚለው ፔጅ ላይ ነው ዛሬ የገባሁት። ይህንን ፔጅ የማታውቁ ተጋብዛችሁ የመጣችሁ ሰዎች ካሁኑኑ ፎሎ አድርጉ። በኋላ ልትረሱ ትችላላችሁ። በሚቀጥለው ደግሞ ላታገኙ ስለምትችሉ ሪኩዌስት ለመቀበል አልችልም። 5000 ሞልቷል። ይህንን ፔጅ ላይክ አድርጉ ወይም ፎሎ አድርጉ። ከዚህ በኋላ የሚተላለፉት ፕሮግራሞች በዚህኛው አጋፔ ሶሻል ሚዲያ ጎስፔል ሚኒስትሪ በሚለው ፔጅ ላይ ይሆናል ማለት ነው። ስለዚህ ይህንን እያደረግን ቶሎ ሼር እናደርጋለን። መዝሙር ደግሞ እንሰማለን። መዝሙር ከፍትላችኋለሁ። You're
በሰማዩ ስርዓት ተወስዷል መሻቴ የምድር ግሳንግስ እጅ ወደ ኋላ ወደ አንተ ሮጣለሁ ዘውትር እንደሞላ አንተ ልቤ ረሃብ የነፍሴ ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት ዋና የልቤ ትኩረት ደግሞ ፍልሰት የጆሮዬ ጉጉት ድምፅህን ለመስማት በእጅግ ለመነካት ክብር ለአምላካችን ለእግዚአብሔር ይሁን። ካለን ሰዓት አንጻር በቀጥታ አሁን የቃሉን ክፍል አነብላችሁና ወደ እግዚአብሔር ቃል ነው የምንሄደው። እንደሚታወቀው የፊልጵስዩስን መጽሐፍ ባለፈው 30 ቁጥሮችን ምዕራፍ 1 ላይ ስንነጋገር ነበረ። ዛሬ ምዕራፍ 2 ላይ ከቁጥር 1 እስከ 11 ያለውን በተለይ በመጽሐፍ ቅዱሳችን ውስጥ ትልቅ አከራካሪና ትልቅ የሆነ ምስጢር የያዘውን የመጽሐፍ ቅዱስ ክፍል ነው ዛሬ አንብቤላችሁ የማካፍላችሁ። በተረጋጋና በሰከነ ሁኔታ ትኩረት ሰጥታችሁ ዛሬ የማካፍላችሁን የዚህን ክፍል ሐሳብ እንድትረዱ እግረ መንገድ እንዳትሰሙ አስተውላችሁ እንድትሰሙ በጌታ ፍቅር ላበረታታችሁ ወዳለው። ፊልጵስዩስ 2 ከ1 እስከ 11 ያለውን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ነገር ግን የባሪያም መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ይህም በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይሄውም የመስቀል ሞትስ እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውንም ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ሁላችንም እንጸልያለን። በዘላለማዊ ዙፋን ላይ ለዘላለም ጸንተ የምትኖር ታላቅና ገናና የሆንክ አምላካችን እግዚአብሔር ሆይ ስለ አፍህ ስለወጣው ከአፍህ ስለወጣው ቃልህ እጅግ አርገን እናመሰግናለን። ወደ እስትንፋሳችን ገብቶ ለኛ ሕይወትን ስለሚሰጠው ቃልህ እጅግ አርገን እናመሰግናለን። ቃልህ ለሚሰሙት ጸጋን ይሰጣል ተብሎ እንደተጻፈ ሴት ወንድ ባሪያዎችህ በዓለም ዙሪያ በተለያዩ ስፍራዎች ሆነው ይህንን ቃል በሚያደምጡበት ጊዜ ጆሮቻቸው ተከፍተው ቃልህን ሲሰሙ ለሚሰሙት ሁሉ ጸጋን የሚሰጠው ቃልህ ዛሬ ከእንቅልፍ እንደሚባንን ሰው ባነው ለአንተ ክብር እንዲቆሙ ባንተ እንዲጠነክሩ ባንተ ስር ሰደው እንዲቆሙ እስከ ፍጻሜ ድረስ ለአንተ ክብር ይኖሩ ዘንድ የዚህ የቃል ፍቺ በመንፈስ ቅዱስ
አማካይነት የተጻፈው የዚህ ቃል ፍቺ ለእያንዳንዳችን እንዲሰጠን በጌታዬ በኢየሱስ ስም እጸልያለሁ። እግዚአብሔር ይህንን ጊዜ ሁሉ አንተ ተቆጣጠር። ለሚሰሙት ጸጋን እንድትሰጥ፣ ለምናገረውም ለእኔ ደግሞ የመናገርን የንግግር ክህሎትን እንድትሰጥ፣ ሐሳቤን እንደሚገባ ከዚህ ክፍል ላይ ተንተርሼ መግለጥ እንድችል እንድትረዳኝ በኢየሱስ ክርስቶስ ስም እጸልያለሁ። ክብር ላንተ ይሁን በኢየሱስ ስም አሜን። የፊልጵስዩስን መጽሐፍ በምናጠናበት ጊዜ የፊልጵስዩስን መጽሐፍ ጳውሎስ የደስታ መልእክት፣ የምስጋና መልእክት አድርጎ እንደጻፈ ባለፈው በተደጋጋሚ ነግሬያችኋለሁ። ዛሬ ያንን ሐሳብ አልደግምም። ነገር ግን ዛሬ የምናገረው ዋና ሐሳብ በአራቱም ምዕራፎች ላይ ጳውሎስ በጣም ትኩረት አድርጎ የሚናገረው ስለ ትህትና በዚህ ክፍል ላይ ይናገራል። ፊልጵስዩስ ምዕራፍ 2 የሚታወቀው ስለ ኢየሱስ ክርስቶስ ትህትናን በመዘርዘር ነው። ስለ ኢየሱስ ክርስቶስ ትህትናን በመናገር እንደ ፊልጵስዩስ ምዕራፍ 2 ያለ የመጽሐፍ ቅዱስ ክፍል የለም ብዬ ብናገር በፍጹም ማጋነን አይደለም። ስለዚህ በፊልጵስዩስ መጽሐፍ ስለ ትህትና ጳውሎስ ለማስተማር ሲፈልግ አንደኛ ደረጃ አድርጎ ያስቀመጠው የኢየሱስ ክርስቶስን ትህትናን ነው። የኢየሱስ ክርስቶስን ትህትና ሲያሳይ ምን ብሎ ይናገራል? ሁላችንም ኤደን ገነት ላይ ያለውን የመጽሐፍ ቅዱስ ታሪክን እንደምናውቀው ሰው በእግዚአብሔር መልክና ምሳሌ ተፈጥሮ እግዚአብሔርን የሚገልጥ ሆኖ እንዲኖር የእግዚአብሔር የክብሩ መገለጫ ሆኖ እንዲኖር ተፈጥሮ ሳለ የእግዚአብሔርን ክብር አልገልጥም፣ ዳሩ ግን እኔም ራሴ ልክ እንደ እግዚአብሔር በመሆን ራሴ የራሴን ክብር እገልጣለሁ ብሎ ነው ሰው ከኤደን ገነት የወጣው። ሰይጣን ከዙፋኑ ላይ ሲወርድ እንዲህ ብሎ ነበረ፣ ከልዑል ጋር እመሰላለሁ፣ ዙፋኔንም ከፍ ከፍ አደርጋለሁ ብሎ ወደቀ። በወደቀበት ኃጢአት ነው ኤደን ገነት ገብቶ በበላችሁ ጊዜ ሞትን አትሞቱም፣ ዳሩ ግን እንደ እግዚአብሔር እንደምትሆኑ ስለሚያውቅ ነው እግዚአብሔር አምላክ የከለከላችሁ ብሎ የውሸት የስህተት ትምህርት ሰበካቸው። ስለዚህ አዳምና ሔዋን በኤደን ገነት ላይ የተቀመጠውን አትብሉ የተባለውን የበለስን ፍሬ ሲበሉ የሰይጣንን ድምፅ ሰምተው በበላን ጊዜ እንደ እግዚአብሔር እንሆናለን ብለው ነው የበሉት። እንኳን እንደ እግዚአብሔር ሊሆኑ ይቅርና ስዕብናቸውንም መጠበቅ የማይችሉ ክቡር ሆነው በእግዚአብሔር መልክና ምሳሌ የተፈጠሩ የእግዚአብሔር የክብሩ መገለጫ የምስጋና መገለጫ ሆነው ሳለ እንኳን ስዕብናቸውን ሊጠብቁ ይቅርና ስዕብናቸውን ሊያቆዩ ይቅርና እንደሚጠፉ እንስሶች ሆነው ነው ከኤደን ገነት የወጡት። አሁን በምድር ላይ በሰሜን፣ በደቡብ፣ በምዕራብ በእግዚአብሔር መልክና ምሳሌ የተፈጠረው የሰው ልጅ ያለበትን ስፍራ በሙሉ ስትመለከቱ ሰው ክቡር የእግዚአብሔር የእስትንፋሱ ክፋይ የተቀበለ ሆኖ ሳለ ግን እንደሚጠፋ እንስሳ ሆኖ በሰው ሰራሽና በተፈጥሮ አደጋ ሲሰቃይ ሲጎሳቆል ነው የምትመለከቱት። ይሄንን ጥፋት ያመጣው ሰው በራሱ ነው። ስለዚህ ሰው ከኤደን ገነት የወጣው እንደ እግዚአብሔር ሆናለሁ ብሎ ነው። ስለዚህ እንደ እግዚአብሔር ሆናለሁ ብሎ ከኤደን ገነት የወጣውን የሰው ልጅ ለማዳን ብሎ የሥላሴ ሁለተኛ አካል የሆነው አምላክ የፈጠረውን ስብዕና ለብሶ አምላክ ሰው ሆኖ ከሰውም የባሪያም መልክ ይዞ ከባሪያም መልክም በበረት ተወልዶ ከበረት መወለድም በምድር ላይ ተሰቃይቶ በምድር ላይ ከመሰቃየትም መጨረሻ ላይ በመስቀል ላይ ተንጠልጥሎ ሞቶ በሰማያት በግርማው ቀኝ ተቀመጠ። እንግዲህ አምላክ ሰውን ለማዳን ከአምላክነት ወደ ስዕብና ከስዕብና የባሪያም መልክ ከባሪያም መልክ ወደ መስቀል ሞት ኢየሱስ ክርስቶስ ወደዚህ ዓለም በሚመጣበት ጊዜ ዓለም የሥላሴ ሁለተኛ አካል ለሆነው ሰማይና ምድርን ለፈጠረው ለእግዚአብሔር ያዘጋጀችለት ስፍራ በረትና መስቀል ነው። ሊያድነን እንኳን ቢመጣ ያልተቀበለች ዓለም ናት። ስለዚህ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል ሆነው ሰው በመሆን የባሪያም መልክ ይዞ መለኮትነቱን እንደ መቀማት ሳይቆጥር የባሪያም መልክ ይዞ በመስቀል ላይ ተንጠልጥሎ እንዳዳነ
የኢየሱስ ክርስቶስን ትህትና እዚህ ጋር ያሳያል ጳውሎስ። በሁለተኛ ደረጃ የራሱን ትህትና ከኢየሱስ ክርስቶስ የተማረውን የራሱን ትህትና ደግሞ ያሳያል። የራሱን ትህትና ያሳያል። በሶስተኛ ደረጃ ደግሞ የጢሞቴዎስን ትህትና ያሳያል። የጢሞቴዎስን ትህትና ያሳያል። በአራተኛ ደረጃ ደግሞ በፊልጵስዩስ አገር የሚገኙ የክርስቲያኖችን የቅዱሳንን ትህትና ያሳያል። አራት ትህትናዎች ተገልጠዋል። የኢየሱስ ትህትና፣ የጳውሎስ ትህትና፣ የጢሞቴዎስ ትህትናና የፊልጵስዩስ አማኞች ትህትና በዚህ መጽሐፍ ውስጥ ተገልጦ እንመለከታለን ማለት ነው። እንግዲህ ትህትና ምንድን ነው የሚለውን ትንሽ ላብራራላችሁ። ትህትናን የስነ መለኮት ምሁራን በሚገልጡበት ጊዜ ትህትና ማለት ልፍስፍስነት አይደለም። ትህትና ማለት ደካማነት አይደለም። ትህትና ማለት መቅለስለስም አይደለም። ትህትና ማለት አንገት መድፋትም አይደለም። ትህትና እውነተኛ የሆነው ትህትና መጽሐፍ ቅዱሳዊው የሆነ ትህትና ኦሪጂናል የሆነው እግዚአብሔር የራሱ ባህሪ የሆነው ትህትና ምንድን ነው ካላችሁኝ፣ የእግዚአብሔር ትህትና በቁጥጥር ስር የዋለ ኃይል ማለት ነው። በቁጥጥር ስር የዋለ ኃይል ማለት ነው። ደካማነት አይደለም፣ ሞኝነት አይደለም፣ ልፍስፍስነት አይደለም። አምላክ ትልቅ ኃይል ያለው አምላክ ይህንን የሚታየውንና የማይታየውን ዓለማትን በቃሉ የፈጠረው እግዚአብሔር ማጥፋት ሲችል ሳለ ለማዳን ብሎ አምላክ ሆኖ ሳለ አምላካዊ ኃይሉን ተቆጣጥሮ በሰው ደረጃ ዝቅ ብሎ ኃይሉን ተቆጣጥሮ ሰውን አዳነ ማለት ነው። ስለዚህ ትህትና በቁጥጥር ስር የዋለ ኃይል ማለት ነው። እንግዲህ መለኮት ኃይሉን ተቆጣጥሮ በሰው ደረጃ ዝቅ ብሎ የተገኘበትን እንመለከታለን። እንግዲህ ትህትና በዚህ አጋጣሚ ከራሳችን ሕይወት ጋር ለማዛመድ ትህትና መቅለስለስ አይደለም፣ አንገት መድፋት አይደለም፣ ቃላትን ማጣፈጥ አይደለም፣ ትከሻችንን ዝቅ ማድረግ አይደለም። እውነተኛ ትህትና ኃይላችንን መቆጣጠር ነው። ኃይል መቆጣጠር ማለት ምን ማለት ነው? ከሌለው ጋራ እንደሌለው መሆን ነው። ካለው ጋራ እንዳለው መሆን ነው። መጽሐፍ ቅዱሳችን ሲናገር ያለው እንደሌለው የሌለው እንዳለው ይኑር ይላል። መለኮት እንግዲህ አስተምሮናል። በሰው ሁኔታ ተገኝቷል። አንድ ነገር ልናገር በዚህ ጋር ስለ ኢየሱስ ክርስቶስ ትህትና። አምላክ ታላቅ አምላክ ነው። እግዚአብሔር ታላቅ ነው። ኃይሉ በምንም የሚለካ አይደለም። ከማንም ጋር ሊወዳደር የሚችል አይደለም። ከፍ ያለ የከፍታ ልኩ ራሱ እግዚአብሔር ነው። ስለዚህ ያ ከፍ ያለ አምላክ ራሱን፣ ክብሩን፣ ፍቅሩን፣ ማዳኑን መግለጥ ያለበት ከማንም በላይ ከፍ ያለ ስለሆነ ወዴት ከፍ ይላል? የእግዚአብሔር ከፍታው ምንድን ነው መሰላችሁ? ራስን ዝቅ ማድረግ ነው። ለዚህ ነው ፊተኛው ኋለኛው ፊተኛ ተብሎ በመጽሐፍ ቅዱስ ተጽፏል። እንደገና ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል። የእግዚአብሔር ከፍታ በዝቅታ ውስጥ ነው። ብዙም ጊዜ ትንሽ ዝቅ ብለን ከፍ ለማለት ነው የምንፈልገው እኛ። ዝቅታ ውስጥ ዝቅ 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 ባልን ቁጥር ነው ክብራችን የሚጨምረው። ትንሽ ዝቅ ብለን ከፍ ስንል አይደለም። ሰዎች ተቅለስልሰው ትንሽ ትህትና ቢጤ ያሳዩና ተቅለስልሰው ከዚያ በኋላ ክብር ይፈልጋሉ። የእግዚአብሔር ትህትና ትንሽ ዝቅ ብሎ ከፍ ማለት ሳይሆን በዝቅታ እየጨመሩ መሄድ ነው፣ እስከ ታች ድረስ መውረድ ማለት ነው። ስለዚህ መለኮት የሆነው የሥላሴ ሁለተኛ አካል ወልድ በዚህ መልክ ነው እኔና እናንተን ትህትና ያስተማረን ማለት ነው። እንግዲህ በዚህ ከቁጥር 5 ጀምሮ ባለው እስከ 11 ባለው ክፍል በጣም አወዛጋቢ የሆኑ ሐሳቦች አሉ። በተቻለ መጠን ጌታ ይረዳኛል ጠቅለል አድርጌ ዋና የሚባሉ ሐሳቦችን ላሳያችሁ ፈልጋለሁ። ከ1 2 3 4ን ግን ጠቅለል አድርጌ አንድ ነገር ልነግራችሁ ፈልጋለሁ። ስለ ግንኙነት ስናስብ ግንኙነታችን ክርስቲያን 3 ግንኙነት አለው ይባላል። ብዙዎቻችሁ ታውቃላችሁ። አሁን ስዘረዝራችሁ አንደኛው ከእግዚአብሔር ጋር ያለን ግንኙነት ነው። አንደኛው
ከእግዚአብሔር ጋር ያለን ግንኙነት ነው። ከእግዚአብሔር ጋር ያለን ግንኙነት የጠበቀና የሰመረ በሚሆንበት ጊዜ መገለጫው ከክርስቲያኖች ጋር ባለን ግንኙነት ይሆናል። አንድ ሰው ግንኙነቴ እኔ ከእግዚአብሔር ጋርና ከእግዚአብሔር ጋር ብቻ ነው ብሎ በግራና በቀኝ ያሉትን ወንድሞቹንና እህቶቹን ጆሮ ዳባ ልበስ ብሎ ጀርባ የሚሰጥ ከሆነ ከእግዚአብሔር ጋር ያለው ግንኙነት ያጠራጥራል። ምክንያቱም ከእግዚአብሔር ጋር ያለው ግንኙነት ሁልጊዜ በራችንን ዘግተን ከእግዚአብሔር ጋር ብቻ እንድንኖር የሚያደርግ ሳይሆን ከሚያምኑ ሰዎች ጋር ግንኙነታችን የጠበቀ ይሆናል። በዚህ አጋጣሚ እግዚአብሔርን የምታምኑ ጌታ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርጋችሁ የተቀበላችሁ የምታምኑ በእግዚአብሔር ቤት ውስጥ የምትገለገሉና የምታገለግሉ ግንኙነቴ ከእግዚአብሔር ጋር ነው፣ ስለ ሰው ቀድጄ ልልበሰው የሚባል ነገር በፍጹም አይሰራም። ከእግዚአብሔር ጋር እውነተኛ ቃሉ ላይ መሰረት ያደረገ ግንኙነት የምናደርግ ከሆነ ከእግዚአብሔር ጋር በእውነተኛ ቃሉ ላይ መሰረት ያደረገ ጸሎት የምናደርግ ከሆነ ከእግዚአብሔር ጋር ያለን ግንኙነታችን መገለጫው ከሚያምኑ ሰዎች ጋር የጠበቀ ግንኙነት ማድረግ ነው። ከአንድ አብራክ እንደተወለዱ እንደ አንድ አባት ልጆች፣ እንደ አንድ እናት ልጆች መዋደዳችን ከእግዚአብሔር ጋር ያለንን ግንኙነት ያሳያል። ብዙ ሰዎች ከሰው ጋር ያላቸው ግንኙነት እስካሁን አልሰመረላቸውም፣ እስካሁን አልተሳካላቸውም። ከብዙ መንጋ መካከል አንገት የደፉ ናቸው። ከብዙ መንጋ መካከል ገለልተኛ ናቸው። ከብዙ መንጋ መካከል ብቸኛ ናቸው። ከብዙ መንጋ መካከል ተሽልክልከው ተደብቀው ነው የሚኖሩት። ዛሬ ግን አንድ ነገር ልነግራችሁ እፈልጋለሁ። ከእግዚአብሔር ጋር ያለ ግንኙነታችሁ እየጠበቀ ሲሆን እንደገና ከሚያምኑ ሰዎች ጋር ቨርቲካሊ ከእግዚአብሔር ጋር ህብረታችን የሰመረ ሲሆን ሆሪዞንታሊ ከአማኞች ጋር የጠበቀ ግንኙነት ይኖረናል። ከአማኝ ጋር ብቻ አይደለም ደግሞ ግንኙነታችን ያለፈ ነው። በሚያመች አካሄድ ከማያምኑት ጋርም ያለን ግንኙነት የጠበቀ ይሆናል። አንዳንዶቻችን ከእግዚአብሔር ጋር ባለን ግንኙነት ብቻ ዝግት አድርገናል። አንዳንዶቻችን ከሚያምኑት ጋር ብቻ ዝግት አድርገናል። ትክክለኛ ግንኙነት ከእግዚአብሔር ጋር፣ ከአማኞች ጋር፣ ከማያምኑት ጋር ነው። ከማያምኑት ጋር ያለን ግንኙነት ግን እንደቀደመው ዓለማዊ እጅና ጓንት ሆነን በሚያደርጉት ነገር ሁሉ ተስማምተን አመቻምቸን ደብል ማይንድድ ሆነን የሚያደርጉትን ነገር እያደረግን የሚሰሩትን እየሰራን የሚናገሩትን እየተናገርን ከኖርን ሲጀመር አልዳንም ማለት ነው። ስለዚህ ልዩነታችን እንዳለ ሆኖ ከማያምኑ ሰዎች ጋር ግንኙነታችን የጠበቀን። በነገራችን ላይ ከማያምኑ ሰዎች በተለየን ቁጥር የነሱን የመዳን እድላቸውንም እየያዝን እየከለከልን ነው ማለት ነው። መቼም ለእኔና ለእናንተ መልአክ አልተገለጠልንም። ያመኑና የዳኑ ሰዎች ፍቅራቸውን በእኛ ላይ ሲያፈሱ ነው። ፍቅራቸውን አይተን ነው። የማይታየውን አምላክ ባህሪውን በእነሱ ውስጥ አይተን ነው ወደ እግዚአብሔር መንግሥት የመጣ ነው አይደለ? ልክ እነሱ እኛን ወደ ጌታ እንዳመጡ ሁሉ እኛም የመለኮትን ባህሪያቶችን ተላብሰን የማይታየውን አምላክ ባህሪውን ለማያምኑ ሰዎች እናሳያለን ማለት ነው። ስለዚህ በዚህ አጋጣሚ ይህንን ቃል እየሰማችሁ ያላችሁ አንዳንዱ ከክርስቲያን አገልጋይ ጋር፣ አንዳንዱ ከክርስቲያን ምዕመን ጋር፣ አንዳንዱ ከቤተሰብ ጋር፣ አንዳንዱ ከስጋ ዘመዱ ጋር ይባላል እና ወጋው በኢየሱስ ክርስቶስም ተዋጉኝ፣ በቃ አስቸገሩኝ እያለ አጥር እያበጀ ይኖራል። እንደዚህ ብሎ ክርስትና የለም። ጳውሎስ እንደዚህ ይላል። በተለይ ከአማኝ ጋር ስላለን ግንኙነት እዚህ ክፍል ላይ ሲያወራ በቀጥታ ቃሉን አነብላችኋለሁ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄም ቢሆኑ ደስታዬን ፈጽሙልኝ፣ በአንድም ሐሳብ ተስማሙ። በደንብ ልናገር፣ በአንድ ሐሳብ ተስማሙ። ይህንን የሚያክል ትልቅ ቃል ተጽፎልን ሳለ እኛ በጥስጥሳችን ነው የወጣው። ወገኖቼ ሆይ በዓለም ላይ በክርስቶስ ኢየሱስ ያመኑ፣ በክርስቶስ ኢየሱስ ክቡር ደም የታጠቡ፣ እውነተኛውን ዳግም ልደትን ያገኙ ያመኑ ክርስቲያኖች ወገኖቼ ሆይ ዛሬ
አንድ መሆን አቅቷቸዋል። እንኳን ከሌላው ጋር አንድ መሆን ይቅርና ከራሳቸው ጋር የማይስማሙ ሆነዋል። ወገኖቼ ሆይ መጽሐፉ ግን የሚለው በአንድ ሐሳብ ተስማሙ። በተቻለ መጠን በእናንተ በኩል ከሰዎች ሁሉ ጋር በሰላም ለመኖር ጥረት አድርጉ። ቀብረር አትበሉባቸው፣ ኮራ አትበሉባቸው። ኢየሱስ የሥላሴ ሁለተኛ አካል ሆኖ ለሰው ልጆች ኃጢአት ፍጹም ሰው መሆን ሳያንሰው ባሪያ ከባሪያም በረት ከበረትም መስቀል ላይ ከዋጋ ከከፈለ እኔና እናንተ የሰውን እግር ዝቅ ብለን እግራቸውን ስመን በትህትና ተናግረን ጥሩ የፍቅር ቃል ካፋችን ወጥቶ ፈገግ ያለ ፊት አሳይተን ሰዎችን ብንስብለት ለጌታ ምን አለበት? ሁሉም ኮራ ኮራ ይላል። ሁሉም እጁን ኪስ ውስጥ ይከታል። ሁሉም ቀብረር ቀብረር ይላል። እኔና እናንተ እኮ መልአክ ሰብኮን የዳንን ነው የምንመስለው። እግዚአብሔር እኔና እናንተን አስቀድሞ ያዳነበት ዋነኛው ምክንያት ያልዳኑትን ሰዎችን በእኛ አማካኝነት ሊያድን ፈልጎ ነው። ስለዚህ በአንድ ሐሳብ ቢቻላችሁ በእናንተ በኩል በሰው በኩል ላይቻል ይቻል ይሆናል። በአገልጋዩ በኩል ላይቻል ይቻል ይሆናል። በመሪዎች በኩል ላይቻል ይቻል ይሆናል። በእናንተ በኩል ግን በተቻለ መጠን በሰላም እንድትኖሩ የእግዚአብሔር ቃል ይናገራል። ስለዚህ በአንድ ሐሳብ ተስማሙ ይላል። አንድ ፍቅር በመጽሐፍ ቅዱሳችን ውስጥ በነገራችን ላይ በዚህ አጋጣሚ ልንገራችሁና 7 አንድ የሚያደርጉ ነገሮች መጽሐፍ ቅዱስ ተዘርዝረዋል። 7 አንድ ሐሳብ፣ አንድ ልብ፣ አንድ አምላክ፣ አንድ ጥምቀት፣ አንዲት ሃይማኖት ይላል። 7 ነገሮች ተዘርዝረዋል። 7 ማለት ፍጹም ነው አይደለ? 7 ፍጹም የሚያረገን አንድ የሚያረገን ፍጹም የሆነ 7 አንድ የሚያረገን ነገር እያለ ይህንን ሁሉ አንድ የሚያረገን ነገር ትተን 7 ቦታ አይደለም ከ7 በላይ ነው ብትንትንትንትን ያልነው። ይህንን አንደኛ እኛ ራሳችን ኃላፊነት ልንወስድ ይገባል። ከኛ ጀርባ ደግሞ ጠላት የዘራው ዘር ነው። ስለዚህ መጽሐፍ ቅዱሳችን 7 አንድ የሚያደርገን ነገር ኮመን የሆነ ግራውንድ የሚባለው 7 አንድ የሚያደርገን ነገር አለን። ስለዚህ እኔ ከወንድሞቼ እኔ ከእህቶቼ ጋራ ለመለያየት ምንም ግራውንድ የለኝም። ላለመግባባት ምንም ግራውንድ የለኝም። ምንም ምክንያት የለኝም። እናንተ የምትዘረዝሩት ሁሉ ምክንያት ከዚህ ቃል አንጻር ፉርሽ ነው የሚሆነው ማለት ነው። ለዚህ ነው አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ ለወገኔ ይጠቅማል በሚል አንዳች አታድርጉ። አንዳንድ ጊዜ ክርስቲያን እንሆንና በስጋ ደግሞ ቤተሰቦች የሆኑ ሰዎች አሉ። ከስጋ ቤተሰቦቻችን ጋር ከስጋ ቁራጭ ከአጥንት ፍላጭ ከሆኑ ዘመዶቻችን ጋር በጣም ስጋ የሚመስል ህብረት አለን። የሚያምነውን ወንድምና እህት ደግሞ ራቅ እናደርጋለን። በጣም የሚገርማችሁ አንድ ጥያቄ ጠይቃችሁ እኔ አሁን እናንተም ብጠይቃችሁ እናንተ የምትመልሱልኝ ትክክለኛ ያልሆነ መልስ ነው። ከስጋ ቤተሰቦቻችንና ከመንፈስ ቤተሰቦቻችን የቱ ይበልጣሉ ብዬ ብላችሁ ሁላችሁም እጃችሁን አውጥታችሁ የስጋ ነው ምን ጥያቄ ያለው እናቴ፣ አባቴ፣ ወንድሜ፣ አክስቴ፣ አጎቴ ብለን ስጋችንን ነው የምንቆጥረው። መጽሐፍ ቅዱስ ግን ከስጋ ቤተሰብነት ይልቅ በክርስቶስ አካል ውስጥ ያለን አንድነት የሚበልጥ እንደሆነ በተደጋጋሚ ይናገራል። ስለዚህ የሚያምኑ ክርስቲያኖችን በስጋ ካላችሁ ቤተሰባዊ ጥብቅ ከሆነ ግንኙነት የተነሳ ያሰናክላችሁ ሰዎች ልትጠነቀቁ ይገባል። ቢቻል እናንተ የምታደርጉትን በስውር አድርጉ፣ ግን በክርስቶስ ኢየሱስ የሚያምኑት ወንድሞቻችሁ እህቶቻችሁ እንደሚበልጡ መጽሐፍ ቅዱስ ይናገራል። ስለዚህ ለወገኔ ይጠቅማል በሚል አንዳንዶቹ እንዲያውም ጥሩ ጸጋ ያለውን ሰው፣ ጥሩ ክብር ያለውን ሰው፣ ጥሩ ሹመት ያለውን ሰው፣ ጥሩ መልክ ያለውን፣ ጥሩ ቁመና ያለውን ሰው፣ ጥሩ ዘመናዊ የሆነውን ሰው ከራሱ ኑሮ ደረጃ ጋር ከራሱ የትምህርት ደረጃ ጋር ያለውን ሰው እጅና ጓንት ይሆናሉ፣ ይላላሳሉ። ከዛ ትምህርት የሌለውን ዕውቀት የሌለውን ከነሱ ጋር የማይቀራረበውን ሰው እንኳን አጠገብ እንኳን 3 ሆነው የሚሄዱ ከሆነ የሞተውን ያህል ነው የሚረሱት፣ አያናግሩትም። በክርስቶስ መንግስት ውስጥ ያለ ሰው እኮ ነው።
ክርስቶስ የሞተለት ሰው እኮ ነው። ክርስቶስ እኮ የሞተለት ሰው የቤት ሰራተኛ ሊሆን ይችላል። የቤት ሰራተኛ ልትሆን ይችላለች። ክርስቶስ ክቡር ደም እኮ ያፈሰሰላት በሰማያት በግርማው ቀኝ ያስቀመጣት በክርስቶስ ኢየሱስ ሁላችንም እኩል ነን። ማናችሁንም እንደማልበልጥ በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ማናችሁንም አልበልጥም። ማናችሁንም አልበልጥም። ማናችሁንም ደግሞ አታንሱም። ማናችሁንም አትበልጡም። ማናችሁንም ከማናችሁም አታንሱም። ሁላችንም በክርስቶስ ልዩ ልዩ እኩል የሆንን አስፈላጊዎች ነን። ሃሌሉያ ሃሌሉያ ሃሌሉያ። ቅር የሚላችሁ ሰዎች ልትኖሩ ይችላላችሁ፣ ቅር ይበላችሁ። ደስ የሚላችሁ ሰዎች ልትኖሩ ይችላላችሁ፣ ደስ ይበላችሁ። ግን አንድ ነገር ልንገራችሁ፣ ሁላችንም በክርስቶስ እኩል ነን። ማንም ከማንም አይበልጥም። አዎ በእድሜ የሚበልጡ ሰዎች አሉ። አዎ በእውቀት የሚበልጡ ሰዎች አሉ። አዎ በጸጋ የሚበልጡ ሰዎች አሉ። ጸጋ ልዩ ነው። ጋድ ኢዝ ዘ ጉድ ኦፍ ቫራይቲ ይላሉ ሰዎች ፈረንጆች። እኩል ነን። አሰሪ ከሰራተኛ ጋራ እኩል ነው። እኔ ከወለድኳቸው ልጆቼ ጋራ እኩል ነኝ። እኔን እግዚአብሔር እንደ አባት አድርጎ ምክንያት አድርጎ ልጆቼ ወደ እኔ እንዲመጡ በእኔ በኩል አመጣቸው እንጂ እኮ እኔ ከነሱ ልመጣ እችል ነበረ። እኔ ልጆቼን የማያቸው ልጆቼ ናቸው፣ ግን በእግዚአብሔር መልክና ምሳሌ የተፈጠሩ ናቸው። እኔ እንደዚህ ነው የማየው። ሕፃናቶች እንኳን የከበሩ ናቸው። ሴቶች የከበሩ ናቸው። ባሪያ የሚባሉ ሰዎች የከበሩ ናቸው። መልክ ያላቸው የከበሩ ናቸው። የተማሩ የከበሩ ናቸው። አንዳንዱ በጣም ዝቅ ያሉትን ይቀበልና ትላልቆቹን የትላልቆች ጠላት ይሆናል። የባለጠጋ ጠላት እንሆናለን። የተማሩ ሰዎች ጠላት እንሆናለን። አንዳንድ ጊዜ የትልልቅ ሰዎች ጠላት እንሆናለን። ትልቁንም ትንሹንም። ኢየሱስ ክርስቶስን ዮሐንስ ወንጌል ላይ አታስታውሱም? ያቺ ሳምራዊቷን ሴት ሄዶ ነው የፈለጋት። ያንን ቤቱ የመጣውን ኒቆዲሞስን በቤቱ ነው ተቀብሎ ያስተናገደው። ኢየሱስ ዝቅ ላሉ ሰዎች ይሄድላቸዋል። ከፍ ያሉትን ሰዎችን ደግሞ ዝቅ ብሎ ያቀዘቅዛቸዋል። ከፍ የሚሉ ሰዎችን ዝቅ ብለን ልናወርዳቸው ይገባል። ልናሰናክል አይገባም። ልንንጠባረርባቸው፣ ልንሞላቀቅባቸው አልተጠራንም። ከፍ የሚሉትን ሰዎችን በትህትናችን ዝቅ ልናደርግ ይገባል። ዝቅ ያሉትን ሰዎችን ደግሞ ከነሱ በታች ዝቅ ብለን ከፍ ልናደርጋቸው ይገባል። ከኢየሱስ ክርስቶስ የተማርኩት ትምህርት ይሄ ነው። የገባኝን እውነት ነው የምነግራቸው። በምናገርበት ሰዓት ህሊናዬ ላይ የበራውን ነው የምናገረው። ቃሉ የሚናገረውን ነው። ለአንዳንዱ በጣም ከፍ ያለ አቴንሽን እንሰጣለን። አንዳንዱን ሰው በቁልምጫ ጠርተነው አንጠግብም። አንዳንዱን ሰው ግን ስሙን እንኳን መጥራት እንጸየፋለን። ከአንዳንዱ ጋር መጨባበጥ እናፍራለን። ከአንዳንዱ ጋር አብሮ መሄድ እንሸማቀቃለን። ከአንዳንዱ ጋር በስልክ ማውራት እንኳን አይመጥነኝም፣ አትመጥነኝም እንላለን። ሁላችንም በእግዚአብሔር መልክና ምሳሌ የተፈጠርነን። ሐዋርያት ሥራ ምዕራፍ 17 ላይ ሁሉን ከአንድ ፈጠረ ይላል። ሁሉንም ከአንድ ፈጠረ። ሁላችንም የእስትንፋሱ ክፋይ ነን። ሁላችንም በእጁ የተሰራነን። አንዳንድ ቆንጆ የሆኑ ሰዎችን ስናወድስ እንደዚህ እንላለን፣ እግዚአብሔር በስድስተኛው ቀን አልፈጠረሽም፣ ለአንቺ ልዩ ጊዜ ወስዶልሻል፣ በጣም በዲቮሽን ደስ ባለው ጊዜ ነው የፈጠረሽ እንላለን። እንደዚህ ብሎ ነገር የለም። ሁላችንም በእግዚአብሔር መልክና ምሳሌ የተፈጠርነን፣ አካል ያለን፣ አካል የጎደለን፣ ጥቁር ቀይ፣ ነጭ ጥቁር፣ የተማረ ያልተማረ፣ ባለጠጋ ድሃ፣ ሁላችንም በክርስቶስ ኢየሱስ አንድ ነን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ጳውሎስ እንደዚህ ይላል፣ ለወገኔ አንዳች ይጠቅማል ብላችሁ አታድርጉ፣ በትህትና አድርጉ ብሎ ጳውሎስ ይናገራል። ከዛ በኋላ ደግሞ ምን ይላል? ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል ይቁጠር የሚለውን ሐሳብ ልንገራችሁ። ማንም ሰው ባልንጀራውን አጠገቡ ያለውን ባልንጀራውን ከራሴ ይልቅ እንትና ይሻላል ብሎ መቀበልም መቁጠርም በጣም ከባድ ነው። ጳውሎስ እያለ ያለው ምንድን ነው? እኛ ራሳችን የራሳችን የሆነ ውበት አለን።
እኛ ውስጥ የራሱ የሆነ እግዚአብሔር ያስቀመጠው መልካም ነገር አለ። እኛ ውስጥ ያልተቀመጠ ሌላ ውስጥ ያለ ነገር አለ። ሌላ ውስጥ ያልተቀመጠ እኔ ውስጥ የተቀመጠ ነገር አለ። ለምሳሌ አንድ ምሳሌ ላንሳላችሁ። ይሄንን ስናገር ይገባችኋል። ወንድ የሴትን ፍላጎት ሊያሟላ የሚችል ማንነት አለው። ሴት ደግሞ የወንድን ፍላጎት ልታሟላ የሚችል ማንነት አላት። በሴት ውስጥ ያለ በወንድ ውስጥ የለም። በወንድ ውስጥ ያለ በሴት ውስጥ የለም። ወንድና ሴት ሁለቱም የተለያየ ስጦታ የተሰጣቸው ናቸው፣ ችሎታ የተሰጣቸው ናቸው። ይሳሳባሉ፣ ይፈላልጋሉ። በክርስቶስ ኢየሱስ አካል ውስጥም እያንዳንዳችን የልዩ ልዩ ስጦታ ተሰጥቶናል። እኔ አሁን ለምሳሌ አስተምራለሁ። የሚጸልዩ ሰዎች አሉ። ጸሎት የለኝም አልልም፣ እጸልያለሁ። ግን ከኔ የበለጠ የሚጸልዩ ሰዎች አሉ። ስለዚህ ጸሎት አብዛኛውን ለነሱ ነው ማለት ነው። አንዳንዶች በመገለጥ ይናገራሉ፣ በትንቢት ይናገራሉ። የሰውን ቋጠሮ የሚፈታ ነገር አላቸው። አንዳንዶቹ ይዘምራሉ። አንዳንዶቻቸው እጃቸውን ከፍተው ከእጃቸው በረከትን ለሰዎች ይሰጣሉ። እያንዳንዳችን ልዩ ልዩ ስጦታ አለን ወገኖች ሆይ፣ በእውነት ልናገር ያለምንም ግነት እዚህ ላይቭ ላይ የምትከታተሉኝ እያንዳንዳችሁ፣ እያንዳንዱ ሰው በእግዚአብሔር ፊት እኩል አስፈላጊ ነው። አዎ አንዳንዱ በመጸለዩ እኔ እኮ ለእግዚአብሔር ቅርብ ነኝ፣ ያለ እኔ ጸሎት የሚኖር አይደለም እግዚአብሔር እስከ ማለት ድረስ እንዳዳለን። ወገኖቼ ሆይ ሁላችንም እኩል አስፈላጊ ነን። ከኛ በጣም አስፈላጊ የለም፣ ከኛ በጣም የማያስፈልግ ሰው የለም። ሁላችንም እኩል ነን። God is the good of variety ይላሉ ፈረንጆች። እያንዳንዳችን ለእግዚአብሔር ውበት ነን። እኔን የሚተካኝ የለም። እኔ በዓለም ላይ ከኔ በፊት አልነበረም፣ ከኔ በኋላ የለም። እኔ ብቻ ነኝ። አንቺ ብቻ ነሽ። አንተ ብቻ ነህ። ሃሌሉያ ስሙ ይባረክ። የበታችነት መንፈስ የሚጸናወታቸው ሰዎች ሁልጊዜ በሰው ላይ የበላይ ለመሆን ይፈልጋሉ። የበላይነት መንፈስ የሚጸናወታቸው ሰዎች ሁልጊዜ በሰው ላይ የበላይነትን ለመጎናጸፍ ሰዎችን አንደርማይን ያደርጋሉ። ብዙም ጊዜ የበላይነት ስሜት የሚሰማቸው ሰዎች ምን አይነት ሰዎች ናቸው? የበታችነት መንፈስ በውስጣቸው ስላለ ነው። የበላይነት መንፈስ የሚሰማቸው ሰዎች አሉ አይደለ? የበታችነት ስለሚሰማ ተቃራኒውን ነው የሚያደርጉት። እኔ ከማንም አልበልጥም፣ ከማንም አላንስም፣ እኩል ነኝ ከማንም ጋር። እኔ ውስጥ የተቀመጠ ሌላ ውስጥ ያልተቀመጠ፣ ሌላ ውስጥ የተቀመጠ እኔ ውስጥ ያልተቀመጠ ነገር አለ። ስለዚህ እያንዳንዱ ባልንጀራውን ከራሱ እንዲሻል ይቁጠር የሚለው ከኔ እንትና ይበልጣል፣ ከኔ እንትና ይልቃል ለማለት ሳይሆን እኔ ውስጥ የተቀመጠ እሱ ውስጥ ያልተቀመጠ፣ እሱ ውስጥ የተቀመጠ እኔ ውስጥ ያልተቀመጠ አለ ብሎ ይቁጠር ለማለት ነው። ከዚያ በኋላ በክርስቶስ ኢየሱስ ያለ ሐሳብ፣ ይህንን ቃል ተንበርክኬ ባጠናው ባብሰለስለው ውስጤ ላይ ያለ የከበረ ቃል ነው። በክርስቶስ ውስጥ ያለ ሐሳብ እንዲሁ ደግሞ በእናንተ ውስጥ ይኖር ይላል። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ፣ ይሄ በጣም ቁልፍ ቃል ነው። 2:5 በደንብ ሜዲቴት አድርጉ። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ውስጥ ይኑር የሚለውን ሐሳብ በደንብ አብሰልስሉ። ሐሳብ ባለፈው ተናግሬ አለው መሰለኝ። ሐሳብ እንለማመደዋለን። ውስጣችን ያለውን ሐሳብ እንለማመደውና ልማድ ይሆናል። ልማድ ከሆነ በኋላ ስራ ይሆናል። እንሰራዋለን፣ ፕራክቲስ እናደርገዋለን፣ እንገልጠዋለን። ስራ ከሆነ በኋላ ደግሞ ካራክተር ይሆናል። ሐሳብ ነው እንግዲህ እስከ ካራክተር ድረስ የሚደርሰው ማለት ነው። ማንም ሰው ከሐሳቡ ውጭ አይደለም፣ የሐሳቡን ያህል ነው። ሰው በልቡ እንደሚያስበው እንዲሁ ነው ይላል የእግዚአብሔር ቃል። የምታስቡትን ትለማመዳላችሁ። ስትለማመዱ ልማድ ይሆናል። ከዚያ ስራ ይሆናል። ከዛ ካራክተር ይሆናል። ስለዚህ መጽሐፍ ቅዱስ በጳውሎስ መልእክቶች ውስጥ በላይ ያለውን አስቡ፣ በክርስቶስ ውስጥ የነበረው ሐሳብ በእናንተ ውስጥም ይኑር ይላል። ስለዚህ በክርስቶስ ውስጥ የነበረ ሐሳብ ይህም በእናንተ ዘንድ ይሁን ይላል። ከዛ በኋላ ሲናገር ከቁጥር 6 ጀምሮ እስከ 11 ባለው ክፍል ላይ ለአንዳንዶቻችሁ ጥያቄ መልስ ይሆናል ብዬ አስባለሁና እሱ
ምንድነው ብዙ ሰዎች ኢየሱስ ክርስቶስ ፍጹም ሰው ሆኖ ወደ ምድር በመጣ ጊዜ መለኮትነትን ትቶታል፣ አልተጠቀመም ብለው ያስባሉ። ለዛ ደግሞ ምክንያታቸው ምንድነው? ራሱን ባዶ አደረገ ብለው ነው። ራሱን ባዶ አደረገ የሚለውን ቨርስ ወይም ትርጉም ሲተነትኑ ነው መለኮትነቱ አልነበረም፣ ኢየሱስ ፍጹም ሰው ብቻ ነበር ብለው የሚያስቡ ሰዎች አሉ። ኢየሱስ ክርስቶስ ከድንግል ማርያም ማህፀን ከተወለደ በኋላ አምላክ ሆኖ ሳለ ስዕብናን ነው የጨመረው። በምድር ላይ በሚመላለስበት ጊዜ ፍጹም ሰው ፍጹም አምላክ ነበረ። ፍጹም ሰው ፍጹም አምላክ ነበረ። ፍጹም ሰው ለምንድን ነው የሆነው ካልን ፍጹም ሰው የሆነበት ምክንያት ልንገራችሁ። አምላክ ለሰው ልጆች ኃጢአት መሸከም አይችልም። አምላክ ለሰው ልጆች ኃጢአት መሸከም አይችልም። አምላክ ለሰው ልጆች ኃጢአት መሞት አይችልም። ኢሞርታል ነው አምላክ። ኃጢአት መሸከም አይችልም። ኃጢአት እሱን ሊነካው አይችልም። ስለዚህ እግዚአብሔር ወልድ ኃጢአትን መሸከም ስለማይችል ለኃጢአትን መሞት ስለማይችል ያደረገው ምንድነው? ስዕብናን ሰው ሆነ፣ ስዕብናን ተላበሰ። በስጋው ኃጢአትን መሸከም ይችላል፣ በስጋው መሞት ይችላል። መለኮት የማይችለው ኃጢአት መሸከም ነው። መለኮት የማይችለው የማይሞት ነው። የማይሞተውንና ኃጢአት መሸከም የማይችለው መለኮትን ተክቶ ኢየሱስ በፍጹም ስዕብናው ኃጢአታችንን ተሸከመ። ለኃጢአታችን መሞት ስለሚችል መሸከምም የሰውን ችሎታ አያችሁ፣ መሸከምም ይችላል፣ መሞትም ይችላል። አምላክ ግን መሞትም አይችልም፣ መሸከምም አይችልም። ስለዚህ የማይችለውን በሚችለው አደረገ ማለት ነው። የማይችለውን በሚችለው አደረገ። ሰው ኃጢአት መሸከም ይችላል፣ መሞት ይችላል፣ መነሳት አይችልም። መለኮት ስዕብናን ማስነሳት ይችላል። ስለዚህ መለኮትነቱ ስዕብናውን አስነሳው። የዓለምን ሁሉ ኃጢአት ተሸክሞ ክርስቶስ በመስቀል ላይ ከሞተ በኋላ አስነሳው። ማስነሳት ብቻ አይደለም፣ በሰማያት በግርማው ቀኝ አስቀመጠው። ሃሌሉያ! እኔና እናንተ ከላይ ከሰማይ የምንጠብቀው እንዲህ አይነት ታላቅ ጌታ ነው። አንድ ነገር ልንገራችሁ፣ መለኮት ጋር ማንም መቅረብ ስለማይችል በስዕብናው ለኔና ለናንተ ታየልን። መለኮት ጋር ማንም መቅረብ ስለማይችል ሰው ወደ መለኮት ቀርቦ በህይወት ስለማይኖር መለኮት በስዕብና በኩል ወደ እኔና ወደ እናንተ ቀረበ። በፍጹም ስዕብናው በኩል ወደኛ ቀረበ። በፍጹም ስዕብናው በኩል ወደኛ ቀረበ። መለኮት እኛን ወክሎ በሰማይ መለኮት እግዚአብሔርን ወክሎ ወደ ሰማይ ሲመጣ ፍጹም ስዕብናው ደግሞ እኛን ወክሎ በሰማያት በግርማው ቀኝ ተቀመጠ። ሃሌሉያ! ስዕብናው እኛን ወክሎ በሰማያት በግርማው ቀኝ ተቀመጠ። መለኮት በስዕብና ወደ ምድር መጣ። ስዕብናችን በመለኮት እኛን ወክሎ በሰማያት በግርማው ቀኝ ተቀመጠ። ታይቶ ተሰምቶ የማይታወቅ ተደርጎ የማይታወቅ ተአምር ነው የሆነው። በጣም ነው የምደነቅበት፣ አእምሮዬን እስከማጣ ድረስ። ሰው ነው ወይ ኢየሱስ? ሰው ብቻ አይደለም። አምላክ ነው ወይ? አምላክ ብቻ አይደለም። ፍጹም ሰው ፍጹም አምላክ ነው። ለእኔና ለእናንተ ደህንነት መስራት የሚችለው ስዕብናው ነው። በስዕብና ነው። መለኮት አይሞትም። መለኮት ኃጢአት መሸከም ስለማይችል ለሰው ደግሞ የሰው ዋጋ ሰው ነው መሆን የሚችለው። ኮርማ፣ ፍየሎች፣ ጠቦት፣ ዋኖስ፣ እርግብ እንስሳትን ነው ማንጻት የሚችለው እንጂ ሰው ማንጻት አይችልም። ስለዚህ ይሄ የከበረ አምላክ ከፍ ማለት አይችልም። የከፍ ያለ ስለሆነ ክብሩን የሚገልጠው ከከፍታ ሲወርድ። ስለዚህ መለኮት ወደ ምድር ሲመጣ በጣም ያሳዝናል። ከንፈር እንመጣለን አንዳንዶቻችን። እሱ እኮ አስቦና አውጥቶ አውርዶ ነው ሰው የሆነው።
ሰው መሆን ራሱ ለሱ የሞት ያህል ነው። እንኳን የባሪያ መልክ መያዝ፣ እንኳን በበረት መወለድ፣ እንኳን መስቀል መሸከም ይቅርና ሰው መሆን ብቻውን ራሱ በጣም የማይታሰብ ነው። ያንን ያደረገው ግን ክብሩን ሊገልጥልን ነው፣ ፍቅሩን ሊገልጥልን ነው። ከንፈር እየመጠጠ እያለቀሰ አይደለም የመጣው። ወልድ የሥላሴ ሁለተኛ አካል ከሰማይ ተወርውሮ ይህን ግዳጅን ፈጽም ተብሎ አይደለም የመጣው። በፈቃዱ ነው የመጣው፣ በደስታ ነው የመጣው። አዎ ያሳዝናል። አዎ የባሪያ መልክ መያዙ፣ አዎ በበረት መወለዱ፣ አዎ በመስቀል ላይ ይህንን አይነት ከባድ ጣር ሞት መሞቱ ያሳዝናል። ያሳዝን እንጂ ያደረገውን ያደረገበት ምክንያት በጣም አስፈላጊ ስለሆነ እግዚአብሔር ክብር ገልጧል ማለት ነው ለእኔና ለእናንተ። ኃጢአታችን፣ በደላችን፣ አመፃችን ሲበዛ ክብሩን በዚህ መልክ ገለጠልን። አይገርምም? እረ ለጌታ ክብር ይገባዋል። እንዲህ አይነት ጌታ ነው የምናመልከው። ከብሉይ ኪዳን ነቢያቶች አንዱን ነቢይ አይደለም የምናመልከው። በዘመናችን በተለያዩ የዓለም ክፍሎች በተለያዩ ክፍለ ዘመን ተነሱ የሚባሉ ነቢያቶችን አይደለም የምናመልከው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀማት እንደሚገባ አልቆጠረው። ነገር ግን የባሪያ መልክ ይዞ ይህም በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ያለ ልክ ከፍ ከፍ አደረገው ሲባል መለኮት ክብሩ አይቀነስ፣ ክብሩ አይጨመር። መለኮት ፐርፌክት ነው። ክብር 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 ስንል ክብር የሚደመርለት የለውም፣ ክብር የሚቀነስበት የለውም። እዚህ ጋር ያለ ልክ ከፍ ከፍ አደረገ የሚለው በኢየሱስ ክርስቶስ ፍጹም ስብዕና ላይ የተገለጠውን ክብር ነው የሚያወራው። መለኮትማ መለኮት ነው። መለኮት በሰው አይዋረድ፣ በሰው አይከብር። የዓለም ኃጢአት ቢደፈደፍ እሱን አያረክሰው፣ ህልውናውን አያናጋበት፣ ዙፋኑ ውስጥ እንደ ጎርፍ አይገባበት። የከበረ አምላክ ነው። ቅድስና የሞላው አምላክ ነው። እርኩሰት በፊቱ አይቆምም። ቅድስናው ኃጢአትንና አመፃን ያረክሳል። ዓለም አሁን እንደዚህ በርኩሰትና በአመፅ ስትጥለቀለቅ እግዚአብሔር ዙፋን ላይ ቁጭ ብሎ ድንኳን ተክሎ እያለቀሰ አይደለም። አንዴ ቅድስናውን ቢለቅ ምድር ላይ ያለውን እርኩሰትና አመፃ ሲኦል መክተት የሚችል አምላክ ነው። አንድ ጊዜ ኃይሉን ቢለቅ ምድር ላይ ያለው አመፃና እስትንፋስ ኃጢአት የሚሰሩ እስትንፋሶች ሁሉ ጸጥ ነው የሚሉት። የከበረ አምላክ ነው። አይምሰላችሁ። ደካማ ጎስቋላ እኛ ስናለቅስለት እኮ እሱም የሚያለቅስ መሰለን አይደለ? እሱ ቅዱስ ነው። እግዚአብሔር በተቀደሰ ዙፋኑ ላይ አለና ስጋ የለበሰ ሁሉ በፊቱ ምን ይሁን? ጸጥ ይበል ተብሎ እኮ የተጻፈለት ጌታ ነው። የአማልክት አምላክ ነው። የጌቶች ሁሉ ጌታ ነው። አማልክቶች በፊቱ በፍጹም ሊቆሙ አይችሉም። አማልክቶች እርኩሳን ናቸው። አማልክቶች አመፀኞች ናቸው። አማልክቶች ክፉዎች ናቸው። በሱ ቅድስናና በሱ ክብር ፊት በፍጹም ሊቆሙ አይችሉም። ይሄ ታላቅ አምላክ እኮ ነው ወገኖቼ። ወይ አማልክቶች የሚንቀጠቀጡለት እኮ ነው። የግብፅ አማልክቶች እኮ ስርቻ ውስጥ ነው የገቡት እሱ በክብሩ በተገለጠ ጊዜ። እንዴት አይነት ታላቅ አምላክ መሰላችሁ ወገኖቼ! የኔና የእናንተ አምላክ። ሃሌሉያ! እልልታና ክብር ስጡ ለጌታ። ታላቅ አምላክ ነው የኔና ያንቺ አምላክ። የኔና ያንተ አምላክ ታላቅ አምላክ ነው። ኃያል አምላክ ነው። ብርቱ አምላክ ነው። ኢየሱስ ክርስቶስ እኛን ወክሎ ከስም ሁሉ በላይ እኛን ሪፕሬዘንት አድርጎ ነው እዛ የተቀመጠው። ሃሌሉያ! የሱ ክብር የኛ ክብር ነው። እሱ ቀዳሚ ሆኖ የገባው እኛ ተከትለ ነው በሱ ክብር እንድንገባ ነው። እሱ የከበረ ነው። ያንን ክብር የተቀበለው እኔና እናንተ በሱ ያንን ክብር እንድንቀበል ነው። አቤት አምላክ እንደሌለው ሰው አይደለም እንመስለው። አቤት አምላክ የተጣላው ሰው አይደለም እንመስለው። አቤት አምላክ የቀሰፈው ሰው ፊቱን ያዞረበት ጀርባ የሰጠው ሰው አይደለም እንመስለው። ግን ቃሉ ሲገለጥ እንደዚህ አይነት ክብር ያለን ሰዎች ነን ወገኖቼ። ሆይ ታላቅ አምላክ አለን። ኃያል አምላክ አለን እህቶቼና ወንድሞቼ።
ለዚህ ክብር ነው የተጠራ ነው። ሊያስለቅሰን አይደለም፣ ሊያሽመደምደን አይደለም፣ እድላችንን ሊያጣምም አይደለም፣ ሊያስነክሰን ሊያስለቅሰን አንገታችን ደፍተን እያቃሰትን እንድንኖር አይደለም እግዚአብሔር የጠራን። ለክብር ነው እኔና እናንተን የጠራን። እኛ የተከበርን ሰዎች ነን ወገኖቼ ሆይ። በዚህ አጋጣሚ ልነግራችሁ ፈልጋለሁ። በክርስቶስ ያላችሁ መጽሐፍ ቅዱስ እኮ ምንድነው? ከሱ ጋራ ዳግም ስንወለድ የትንሣኤ መንፈስ ተቀብለናል። እሱ ከሙታን ሲነሳ እኛ በመንፈስ ትንሣኤ አግኝተናል። እሱ በአካል ሄዶ በሰማያት በግርማው ቀኝ ሲቀመጥ እኛም በሰማያት በግርማው ቀኝ ከሱ ጋር ተቀምጠናል። አሁን እኮ ሰው ቤት ናችሁ። አንዳንዶቻችሁ ሳህን እያጠባችሁ ናችሁ። አንዳንዶቻችሁ ሰው ስማችሁን እንኳን ለመጥራት እየተጸየፈ ወዲና ወዲ የሚላችሁ ሰዎች ናችሁ። በቃ እኔ እኮ ትርፍ ነኝ አልታደልኩኝም፣ በቃ እግዚአብሔር ሳያስብ ነው የፈጠረኝ ትላላችሁ። ነገር ግን ልንገራችሁ አይደለም፣ በሰማያት በግርማው ቀኝ ተቀምጣችኋል ሲባል ቦታ አይደለም፣ ሁኔታ ነው። እኔ አሁን እዚች ቤት ውስጥ ነኝ ያለሁት፣ ግን በሰማያት በግርማው ቀኝ ነኝ ያለሁት። እናንተ በሰማያት በግርማው ቀኝ ነው ያላችሁት። አዘ ሴም ታይም ምድርም ነን። አዘ ሴም ታይም በመንፈሳዊ ሁኔታ ግን በሰማያት በግርማው ቀኝ ተቀምጠናል። ሃሌሉያ! ኢየሱስ ለእኔና ለእናንተ ወዳጃችን ነው፣ ወዳጃችን ነው። ክብር ለእግዚአብሔር ይሁን። ስለዚህ የሱ ስም የኛ ስም ነው፣ የሱ ክብር የኛ ክብር ነው። ከስም ሁሉ በላይ ስም ተሰጠው የተባለው አምላክነቱ አይደለም። አምላክማ የተከበረ ነው። አምላክማ ታላቅ ነው። አምላክ እኮ ገናና ነው። ምን ይደመርለታል? ምን ይቀነስበታል? ስለ ስብዕናው ነው የሚያወራው። ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ በመለኮትነቱ መንቀሳቀስ ቢያስፈልገው ኑሮ ስብዕናን ባልጨመረ ነበረ። ለምንድን ነው ስብዕና ያስፈልገው? በመለኮትነት ሳይሆን በስብዕና ነው ለሰው ልጆች ደህንነት መስራት ያስፈልገው። ፍጹም ሰው ፍጹም አምላክ ነው። ከድንግል ማርያም ማህፀን ጀምሮ ኢየሱስ ፍጹም ሰው ፍጹም አምላክ ሆኖ ነው የተንቀሳቀሰው። ግን በስጋ ነው ለሰው ልጆች ደህንነትን የፈጸመው፣ በስጋ ነው የፈጸመው። ከዚያ በኋላ ይህም በሰማይም በምድርም ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ በኢየሱስ ስም ይንበረከኩ ዘንድ የሚለውን አንዳንዶቹ እኛም ገናውን እሱ ፊት እንንበረከካለን ስለኛ አለም የሚያወራው የማያምኑ ኃይላት፣ ስልጣናት፣ ገዢዎች፣ የተሳለቁ የማያምኑ የካዱ በሰማይ በምድር ከምድርም በታች ያሉት ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ምን ያደርጋሉ? ይንበረከካሉ። እኔና እናንተማ አመንን። እንዴት ነው የምንንበረከከው? እኛ እንንበረከክም። የሚንበረከኩት ኃይላትና ስልጣናት ገዢዎች ናቸው። በኢየሱስም ብለን አሁን ከሰው ውስጥ የምናስወጣቸው መናፍስቶች ኃይሉ ብዙ ሲሆን ይዋሹበት መናፍስቶች ይንበረከካሉ። በኢየሱስም ይንበረከካሉ። ዛሬ ያስጨነቁን በላያችሁ ላይ የቆሙት የሚሳደቡ፣ የሚተቹ፣ የሚያብጠለጥሉ የኢየሱስን ስም ጆሮ እንደሌለው እንትን አድርገው የሚሳደቡ ዛሬ ጥፋታቸው እየቀረበ ነው። ይንበረከካሉ። ወደው አይደለም። እኛማ ኢየሱስን እንደ ግል አዳኝና ጌታ አድርገን የተቀበልንለታ ተንበርክከናል። አሁን በሰማያት በግርማው ቀኝ ተቀምጠናል። ከሰማይ ቀኝ እንደገና ከተቀመጥንበት ወርደን አንንበረከክም። የሚንበረከኩት የማያምኑ ናቸው። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ነው ይመሰክራል። ዛሬ እያሾፉ ጌታ ነው የሚሉ ሰዎች አሉ። እያፌዙ ጌታ ነው እስቲ ያንቺ ጌታ የሚሉ አሉ። አሁን በተለይ በኮቪድ ምክንያትማ እንዴ ይፈውሳል አላላችሁም እንዴ? ያድናል አላላችሁም እንዴ? እታመንበታለሁ አላላችሁም እንዴ? እያሉ በረት የተወለደ መስቀል ላይ ብቻ የተሰቀለ አንድ ምስኪን ጎስቋላ ሰው መስሏቸው አፋቸውን የሚጠርጉ ሰዎች ያኔ ግን ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ በፍርሃትና በጭንቀት ሆነው ይመሰክራሉ። ድነው አይደለም የሚመሰክሩት፣ መስክረው ነው ሲኦል የሚገቡት፣ መስክረው ነው ገሃነም የሚገቡት። ይህን ቃሉ ይናገራል። ምንም ልረዳችሁ አልችልም። በዚህ አጋጣሚ ኢየሱስ ክርስቶስን እንደ ግል አዳኝና ጌታችሁ አልጋችሁ ያልተቀበላችሁ፣ ተቀብላችሁ ወለም ዘለም የምትሉ ተረት የሆነባችሁ፣ ትርጉም ያጣ የተልፈሰፈሰ ነገር የሆነባችሁ ሰዎች አንድ የምስራች ልነግራችሁ ፈልጋለሁ። ኢየሱስ ክርስቶስ እሱ ጌታ ነው፣ አምላክ ነው። አምላክ ሰው ነው የሆነው። አሁን በመጽሐፉ ላይ እንደተጻፈ አለም ታሪኩ
ፊቱ እንደሚያበራ ፀሐይ ነው። ደረቱን በወርቅ መታጠቂያ የታጠቀ ነው። ከአፉ ስለታም ሰይፍ የሚወጣ ነው። እግሮቹ በእቶን እንደነጠረ ነሐስ ነው። ዓይኖቹ የእሳት ነበልባል ነው። በፀጉሩ እንደ በረዶ ነጭ ነው። ደረቱ ተጠግቶ ሲያገለግል የነበረው ዮሐንስ ፊጢሞ ደሴት ላይ በነበረ ጊዜ በክብሩ ሲገለጥ እንደ ሞተ ሰው ሆነ ነው የሚለው። ኢየሱስን የማታውቁ ሰዎች ሕይወታችሁን ለጌታ ስጡ። ይሄ የምስራችሁ ወንጌል አንደኛ ያመኑ ሰዎች በእምነታቸው እንዲጸኑ፣ ሁለተኛ ያላመኑ ሰዎች ወደ ጌታ እንዲመጡ፣ ሶስተኛ የተልፈሰፈሱ የደከሙ ወደ ኋላ የተመለሱ አንድ እግር በዓለም አንድ እግር በጌታ ቤት አድርገው የሚንቀሳቀሱ ሰዎች ወደ እምነታቸው ተመልሰው በጌታ እንዲጸኑ ነው ይሄ የምስራችሁ ወንጌል የሚሰበከው። ዛሬ ተናግሯል። ዛሬ ጌታ ተናግሯል። እርግጠኛ ነኝ ጌታ እየተናገራችሁ ነው። ጆሮቻችሁ ተከፍቶ በተረጋጋና በሰከነ ሁኔታ የሰማችሁት ራሱ ከሱ ጸጋ የተነሳ ነው። ሰው የእግዚአብሔርን ቃል ሊሰማ አይችልም። ከፍቶ ሊያነብ አይችልም። ተንበርክኮ ሊጸልይ አይችልም። ጸጋው ስለተለቀቀላችሁ ነው። ስለዚህ ወለም ዘለም የምትሉ ሰዎች ሰብሰብ እንድትሉ፣ የምታምኑ በቤቱ የጸናችሁ ሰዎች ደግሞ ከፊት ይልቅ የክርስቶስ ኢየሱስን እውነት ኖራችሁ ለሌሎች ሰዎች በትህትና ከቤተሰብ ጋር ባለው ግንኙነት በትህትና ከቤተ ክርስቲያን ጋር ባለው ግንኙነት በትህትና ከሚያምኑ ሰዎች ጋር ከታች ያሉ አማኞች አሉ፣ ከላይ ያሉ አማኞች አሉ፣ ከኛ የሚበልጡ አሉ፣ ከኛ የሚያንሱ አሉ። ከታች ያሉትን ከፍ እያደረግን ከላይ ካሉት ጋራ ደግሞ ራሳችን በትህትና ከማንም አላንስም ከማንም አልበልጥም ብለን በትህትና እንድንኖር እግዚአብሔር አምላክ ሁላችንንም ይርዳን። በጣም ድንቅ የሆነ ጊዜ ነው የተሰጠን። እርግጠኛ ነኝ በትዕግስት ከመጀመሪያው ጀምሮ ይህንን ፕሮግራም ስትከታተሉ የነበራችሁ ጌታ ኢየሱስ ዘመናችሁን ይባርክ። በዚህ አጋጣሚ አንዳንድ ነገር መናገር እፈልጋለሁ። አጋፔ ሶሻል ሚዲያ ጎስፕል ሚኒስትሪ የሚለውን ይሄን ፔጅ ላይክ ያላደረጋችሁ በዚህ ፕሮግራም ስትሳተፉ የነበራችሁ ሰዎች ከመውጣታችሁ በፊት ቶሎ ብላችሁ ፎሎ አድርጉ ይሄንን ፔጅ። ምክንያቱም በሚቀጥለው ጊዜ ኖቲፊኬሽን እንዲደርሳችሁ ፕሮግራሞቹ ሁሉ በዚህ ስለሚተላለፉ ይሄንን ፔጅ ላይክ እንድታደርጉ ወይም ደግሞ ፎሎ እንድታደርጉ በጌታ ፍቅር አበረታታችኋለሁ። ከዚህ በተረፈ ሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ከ1 ሰዓት እስከ 2 ሰዓት የቃል የጸሎት ጊዜ ይኖረናል። ስለዚህ በጌታ ፍቅር ማበረታታችሁ ፕሮግራማችሁን አመሻሽታችሁ እግዚአብሔር ለሕይወታችሁ የሚናገረውን ነገር ቃሉን በመስማት እንድትበረቱ ፕሮግራማችሁን አመቻችሁ። ማክሰኞ ምሽት ልክ በዚህ ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ጀምሮ እስከ 2 ሰዓት ፊልጵስዩስ ምዕራፍ 2 ላይ ከቁጥር 12 እስከ 30 ያለውን በሚቀጥለው እንመለከታለን። እስካሁን ፕሮግራሙ መከታተል ያልጀመራችሁ ከ1 እስከ 6 ያለው ቪዲዮ ከ1 እስከ 5 ያለው ቪዲዮ ተለቋል። ፌስቡክ ላይም ዩቲዩብ ላይም ማግኘት ይችላላችሁ። ትምህርቱን በደንብ ተከታትላችሁ ከኛ ጋር አብራችሁ ለመጓዝ ራሳችሁን እንድታመቻችሁ ሐሙስ ከነገ ወዲያ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 2 ሰዓት ድረስ የቃል የጸሎት ጊዜ ይኖረናል። እግዚአብሔርን ቃል እንሰማለን፣ እንጸልያለን። ፕሮግራማችሁን አመቻችታችሁ በዚህ ተገኙ። ቅዳሜ ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 2 ሰዓት ከምናምን ድረስ የሚቆይ አጠቃላይ የመጽሐፍ ቅዱስ የጥያቄና መልስ ጊዜ ይኖራል። ብዙዎች የሚሳተፉበት ብዙዎች የተባረኩበት ፕሮግራም ነው። ስለዚህ ይህን ፕሮግራም የማታውቁ ሰዎች በዚህ ፕሮግራም ላይ እንድትሳተፉ በጌታ ፍቅር ላበረታታችሁ እወዳለሁ። ይህንን ሰዓት መግባት ስለማይችሉ በስራ ላይ ስለሚሆኑ በተለያዩ ጉዳዮች የሚሆኑ ሰዎች ሼር ብታደርጓቸውም እንኳን መግባት ያልቻሉ ሰዎች አሉና ከመውጣታችሁ በፊት ይህንን ቪዲዮ በሜሴንጀር ላይና በግሩፕ ላይ ሼር እንድታደርጉና ይህንን ፕሮግራም የሚከታተሉ ወንድሞቻችሁና እህቶቻችሁ እንዲከታተሉ እንድታበረታቷቸው በጌታ ፍቅር ላበረታታችሁ እወዳለሁ። ከዚህ በተጨማሪ ደግሞ መርከቡ አየለ ብላችሁ ፌስቡክ ላይ ዩቲዩብ ላይ ሰርች ብታደርጉ በልዩ ልዩ ርዕሶች የተዘጋጁ ትምህርቶች አሉ። እነዚያ ትምህርቶች ለሕይወታችሁ በጣም ጠቃሚ ትምህርቶች ናቸው። በተለይ የኢየሱስን ፍጹም ስብዕና ፍጹም አምላክነትን በተመለከተ ጥሩ ትምህርቶች አሉ።
ያንን ፕሮግራም እንድትከታተሉ በጌታ ፍቅር ላበረታታችሁ እወዳለሁ። ማንኛውም ጥያቄ ጌታ ማመን እፈልጋለሁ፣ ደክሜ ነበር አሁን መበርታት እፈልጋለሁ የምትሉ ሰዎች በሜሴንጀር ላይ ቮይስ አስቀምጡልኝ ወይም ደውሉልኝ። ላናግራችሁ ፈቃደኛ ነኝ፣ ረዳችኋለሁ። መጽሐፍ ቅዱስ እንዴት እንደምታነቡ፣ እንዴት እንደምትጸልዩ፣ እንዴት ከቤተ ክርስቲያን ጋር ህብረት እንደምታደርጉ አሳያችኋለሁ፣ መክራችኋለሁ፣ አበረታታችኋለሁ። ስለዚህ እንደሱ እንድታደርጉ በጌታ ፍቅር ላበረታታችሁ እወዳለሁ። ከመጀመሪያው ጀምሮ በመግባት ሼር ስታደርጉ የነበራችሁ ጌታ ኢየሱስ ይባርካችሁ። ይሄ እንግዲህ መንፈሳዊ ፕሮግራም ነው። ድጋፍ ያስፈልጋል፣ ጸሎት ያስፈልጋል። ሁላችሁም በጸሎት ከጎኔ እንድትቆሙ ላበረታታችሁ እወዳለሁ። ስለነበራችሁ ጌታ ኢየሱስ ይባርካችሁ። በጣም ነው ደስ ያለኝ። ስማችሁን አያለሁ አልናገርም እንጂ አያለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም ደስ ብሎኛል። የመጨረሻ ማሳሰቢያ አጋፔ ሶሻል ሚዲያ ጎስፕል ሚኒስትሪ የሚለውን ፔጅ ላይክ አድርጉ። ሌሎችም ደግሞ ላይክ እንዲያደርጉ አበረታቱ። በጣም ደስ ብሎኛል። ሁላችንም እንጸልያለን። ትንሽ መዝሙር ሰምተን እንጸልያለን። ሃሌሉያ በሙሉ ልቤ አንተን እሻለሁ፣ ፈልጌሃለሁ፣ ፈልጌሃለሁ፣ በሙሉ ልቤ አንተን እሻለሁ፣ ፈልጌሃለሁ፣ ፈልጌሃለሁ፣ በሙሉ ልቤ አንተን እሻለሁ፣ ፈልጌሃለሁ፣ ፈልጌሃለሁ፣ በሙሉ ልቤ አንተን እሻለሁ። ሃሌሉያ አብረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በዚህ ምሽት በተለያዩ የዓለም ክፍል ላይ የሚኖሩ ሰዎች ቃልህን ይሰሙ ዘንድ እግዚአብሔር ሆይ የቃልህን ጠል ስላፈሰስህ ልባቸውን በደስታ ስለሞላ ሰው ከእንቅልፍ እንደሚነቃ እንዲነቁ ስላደረገ ሰው ከእንቅልፍ እንዲባንኑ ስላደረገ ለሚሰሙት ጸጋን ይሰጣል ተብሎ እንደተጻፈ ቀሪውን የሕይወት ዘመናቸውን አንተን ደስ በሚያሰኝ ማንነት በትህትና ትከሻቸውን ዝቅ አድርገው ዓይኖቻቸውን እግዚአብሔር ሆይ ከምድር ላይ አንስተው የላይኛውን የሰማዩን ባንተ ውስጥ የነበረውን ሐሳብ እያሰቡ ላንተ ክብር እንዲኖሩ ብዙዎችን ወደ መንግስት እንዲያመጡ ላንተ ምስክር ለሚያምኑት ምሳሌ እንዲሆኑ ይህንን የከበረውን ቃልህን ጌታ ሆይ ስለተናገርክ እጅግ አድርጌ አመሰግንሃለሁ። የሰሙት ቃል ጌታ ሆይ ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም ተብሎ እንደተጻፈ እግረ መንገድ እንዳይሆን የሰሙት ሰዎች ደጋግመው ይህንን ቪዲዮ እየተመለከቱ አንተ እጆችን ዘርግተ ወደ ራስ ልታስጠጋቸው በወደድክ ጊዜ ምላሽ እንዲሰጡ እንድታንበረክካቸው ላንተ ክብር ጌታ ሆይ
እንዲሰጡ እንድታረጋቸው በጌታዬ በኢየሱስ ክርስቶስ ስም እጸልያለሁ። ስለነበረን ጊዜ ሁሉ እናመሰግናለን። አንተን የማያውቁ በርቀት ያሉ እግዚአብሔር አምላኬና አባቴ ወይ እያመነቱ የሚኖሩ በዚህ ዓለም ተስፋ የሌላቸው በሚመጣውም ዓለም ተስፋ የሌላቸው ድቅድቅ በሆነው ጨለማ ውስጥ የሚወጡ የሚገቡ እግዚአብሔር አምላኬ ሆይ የተፈጥሮና ሰው ሰራሽ የሆነ ነገር በእነሱ ላይ የሚጫወትባቸው ሴት ወንድ ባሪያዎች በዓለም ዙሪያ የሚገኙ ይህንን ቃል ሲሰሙ ሳለ ልባቸው ላይ ያንተ ክብር እንዲመጣ ከጨለማ ወደሚደነቅ ብርሃን እንዲገቡ እግዚአብሔር ሆይ ይህንን ቪዲዮ የሚሰሙ ይህንን ቃል የሚከታተሉ ሁሉ አንዳቸውም ሲኦል እንዳይገቡ፣ አንዳቸውም ገሃነብ እንዳይገቡ፣ አንዳቸውም ከአንተ ቁጣ በታች እንዳይሆኑ ወደ ፍቅር መንግስት በኪነ ጥበብ እንድትመልስ እጸልያለሁ። የህይወት ቋጠሮ ያለባቸው፣ ደዌ ያስጨነቃቸው፣ ተስፋ የቆረጡ እግዚአብሔር አምላኬ ሆይ አሁን ማን ይደርስልኛል ያሉ በተለያየ እርኩሰት በተለያየ አመፅ እግሮቻቸው የተነከረባቸው ለአእምሮ አልፎ የተሰጠ ሰው እስኪመስል ድረስ ማድረግ የማይፈልጉትን ነገር ሲያደርጉ ራሳቸውን የሚያገኙ ከዚህም የተነሳ አንደኛዬን ወደ ዓለም ብገባ ይሻለኛል ያንተን ስም አላሰድብም ብለው ዓለም ተካተው የገቡ ሰዎች ዛሬ ነጥቆ በሚያወጣው ክብርህ እንዲወጡ በእግሮቻቸው በአንተ ፊት እንዲቆሙ ከረግረግ ጭቃ እንዲወጡ ጽድቅህን እንድታለብሳቸው ጨለማ ቁራጭ ከህይወታቸው ላይ እንዲተን እንዲበን አሜን እያሉ እያለ እግዚአብሔር የሚያንገታገት የሚያደክማቸው አምላክ እንደሌለው ሰው የሚጫወትባቸው የትኛውም ተጽዕኖ ህይወታቸውን ለቆ እንዲሄድ በኢየሱስ ክርስቶስ ስም ጸልያለሁ። ስለነበረን ጊዜ ሁሉ ስምህ የተባረከ ይሁን። በኢየሱስ ስም አሜን። ተባረኩ። ጨርሻለሁ። ብለሲዩ 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 ብለሲዩ